ቆይ ስማኝ ከባል ከውሽሜ የቷ ገለግላል ከባል ከውሽሜ የቷ ገለግላል ማገልገሉንም ባል ያገለግላል አጥር ዘሎ ሲሄድ ውሽሜ ደስ ይላል። ሄርሜላዬ ቻዩ እንግዲህ እኔ ቆንጆ ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ሩታ ምን አለ ዛሬ ሳይሆን በፊት ጀምረሽ እንደዚህ ቅጥል እርር ድብን ብታደርጊያቸው ምን አለ ድሮ ሄርሜላ እንደመጣች አካባቢ እሱን ትተሹ አፈቀርኩት ብላ ጥያቄ በጠየቀችበት ሰዓት ጀምረሽ እነዚህን ወሽመጣሞች ወሽመጣቸውን ቁርጥርጥርጥርጥ ብታደርጊላቸው ምን አለበት? ምን አለበት? እና ዛሬ እንግዲህ በጣም ነው ያቃጠለቻቸው። የአቤላ መናደድ ሄርሜላ ስሽ ውሽምነት ስለቀመሰች ነው። አቤላ ምን ሆነክ ነው? በሰላም ነው እንዴ? አቤላ ግን ምቀኛ ነክ ምቀኛ አንተ እንደው እኔ እሺ ሄርሜላ እንደው ስለምትወደው ስለምታፈቅረው ነው እንበል። እንደው ይሄ ሁሉ ቅናት የሚያንገበግባት የአቤላ እንደዚህ መንገብገብ ምን ይሉታል? ምን ይሉታል? በአብርሽና በሩታ ትዳር ደስተኛ አይደለህም። እስከዛሬም ጓደኛዬ ስትል የነበረው ዛሬ ላይ ጭንብልክ ተጋልጧል። አቤላ ተጋልጧል በደንብ ቁጭ። የሰው ልጅ ሲደሰት የሰው ልጅ ሰላም ሲፈጥር እንደ መደሰት አንተ ግን አቤት 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 ገበር አምላኬ እና ማለት ነው ደግሞ ሀይሚ እኔ እኮ ሀይሚ ነገር አይሆንልኝም። እንደው ሩታ የኔ አባት የኔ ባል ምናምን ስትል እንዴት ትይዋለሽ? ስትይዘው እንዴት ትይዥዋለሽ እንዴ? እናንተ ምን ሆናችሁ ነው? ባሏ እኮ ነው፣ የልጁ አባት እኮ ነው። መለያየት እንዳለ መጣላት እንዳለ እኮ መታረቅም አለ። ለምን ትነኪዋለሽ? ለምን ትይዥዋለሽ አይባልም። ነውር እኮ ነው። እንደውም እናንተ ናችሁ እኮ እሱን መደባበስ ማቆም ያለብሽ። ሄርሜላ ጭራሽ የኔ ነው ብሎ መጓተት ምን ይሉታል? አይን ያወጣ ድርቀት፣ አይን ያወጣ ብልግና በጣም ነውር እኮ ነው። በስላሴ ስም አብርሽ ደግሞ ቆፍጠን ብለክ የሚያስፈልግህን የሚሆንህን ምረጥ። ሲቀጥል ማለት ነው ምርጫህ ትዳርህ እንጂ ከትዳር ውጭ ያለ ነገር ምርጫ አይሆንም። ሩታ ማናት ሄርሜላ ምርጫ ልትሆን አትችልም፣ አትካተትም። ሲቀጥል እቃ እኮ አይደለም ይሄ። እናንተ ራሱ ምረጠኝ የምትባባሉት እንዴ! በጣም ነው የምትገርሙት። ምን አይነት ጉር ናችሁ? ሩታ ከዚህ በኋላ እጅ እንዳሰጭ አሁንም ቢሆን ማለት እንደዚህ ቅጥል ርረ ነው ማድረግ ያለብሽ። አሁን ብልጥ ሆነሻል። በቃ ብልጥ ሴት ልጅ እንደዚህ ነው ብልጥ መሆን ያለባት። ትዳሯን አሳልፋ ለማንም መስጠት የለባትም። ለትዳሯ መስዋዕት መክፈል አለባት። ነገር ግን አብርሽን ጤነኛ አይመስለኝም። ፈዟል አብርሽ። የአሁን ውሳኔ ራሱ ሁለታችሁንም አልፈልግም፣ እቃ አይደለሁም፣ አታማርጡኝ እንደ ዕቃ ምናምን ከማለት የሆነ መፍትሄ ቢያንስ ትዳርህ የሚያሳስብህ ከሆነ ልጅህ የሚያሳስብህ ከሆነ እዛው ፊታቸው ማለት ነው የሆነ ነገር ማለት ትችል ነበር። አሁን ግን ነገሩን አበላሽተኸው ነው የሄድከው። ሩታ በሰላም ከሆነ የመጣችው ልቧን ንጹሕ አድርጋ ከሆነ የመጣችው እንደዚህ ማለት በቃ በንጹሕ ልቦና ከሆነ የተቀበለችህ እንደውም ደስተኛ ሆነክ ልትቀበላት ግድ ነበረ። ነገር ግን አንተ ዝግትግትግት አድርገህ አንችልም አልፈልግ እንዴ! ያቺ እኮ ከምርጫ ውስጥ የምትገባ አይደለችም። መምረጥ ያለብህ ትዳርክን ነው። መምረጥ ያለብህ የልጅ እናትህን ነው። እኔ የዚህ ልጅ ጤና ጉዳይ ያሳስበኛል። በነገራችን ላይ ጸበል እንውሰደው ወይ አለ አቤል አንተ ጸበል እንውሰደው ወይ የምትለው ሩታ ስትጠይቀው ከተቀበላት ብለህ ነው ያንገበገበህ። እንደውም ጸበል መሄድ ያለብህ አንተ ነህ። መዳን ያለብህ መፈወስ ያለብህ አንተ ነህ። ምክንያቱም ይሄ ቅናት መንፈስ አለብህ። ከብሩኬ በላይ አቤላ ይቀናል። አስመሳይ ነው፣ በጣም አስመሳይ ነው። እውነት ዝም ብዬ ሳይሆን ማለት ነው። እና
ሄርሜላም ደግሞ ጋብ ብትፈጥሪ መልካም ነው ብዬ አስባለሁ። አሳስረሽው አልነበረም ወይ? እንዴት ባሌ ትይዋለሽ? እንዴት አባቴ ትይዋለሽ? እንዴ የልጁ አባት እኮ ነው። እኔ እኮ ገረመኝ። ቤተሰብ የልጁ አባት እኮ ነው እንደፈለገች ብትል። ሲቀጥል አብርሃም መች ታሰረ? መች ታሰረ? ምድር ቱልቱላ ሁላ አትንቶልቶሎ። አንዳንድ ጊዜ የሆነ ቀየር አድርጉት ወሬያችሁን ራሱ ማለት ነው። አልታሰረም አብርሽ። ሲቀጥል አትቦትረፉ ዝም ብላችሁ እና አሁንም ቢሆን ማለት ነው አብርሽ እድልክን ተጠቀምበት። የመጣልህን እድል ተጠቀም። ወደ ራስህ ተመለስ። ትዳር ያስከብርሃል። ትዳር ሰላም ይሰጥሃል። አሁን አንተ ሰላም አይደለህም። የሆነ ጅዋጅዌ ህይወት ውስጥ ነው ያለኸው። በጣም ጅዋጅዌ እየመታህ ነው ያለኸው። ደስተኛ አይደለህም። ደስተኛ የምትሆኑ ተሰብስበህ ስትቀመጥ ነው እና እኔ ሩታዬ ዛሬ ብልጥ ሆናለች። እነዚህ ልጆች ለማቃጠል ይሁን የመጣችው የእውነት አብርሽን ይቅርታ አድርጋለት ይሁን እሱን በሚቀጥለው እንግዲህ እያየን እንነጋገራለን። ለማናደድ ብላ ከሆነ እንግዲህ ይሄን ያደረገችው አይደን ነው፣ ግን ከልቧ ሆና በቃ ትዳሬ መፍረስ የለበትም በዚች ልጅ ምክንያት ብላ ከሆነ በጣም ጎበዝ ናት፣ ብልጥ ናት፣ ብልህ ናት። ብልህ ሴት ትዳሯን ለማዳን የሆነ መፍትሄ ትፈጥራለች። ማዘርም ብላለች የሩታ እናት ባለፈው፣ በእነሱ መሀል መግባት የለብንም፣ ማንም ሰው መግባት የለበትም፣ ሁለቱ የሚፈቱት ጉዳይ ነው፣ ሁለቱ ይፈታሉ፣ ጣልቃ አትግቡ ብላለች። አይደለም እናንተ ቀርቶ እኛም ቤተሰብ አንገባም ብላለች። እንግዲህ ሩታ የእናቷን ምክር ሰምታለች መሰለኝ፣ የማዘርን ምክር እየሰማች ነው መሰለኝና ዛሬ ላይ ጥሩ መፍትሄ ነው ያመጣሽው። ግን አብርሽ ተጃጅሎ ሄደ። መሄድ የለብህም አብርሽ። ይህን ውሳኔህን ማሳወቅ አለብህ። ትፈልጋታለህ ሩታን፣ እርግጠኛ ነኝ ትፈልጋታለህ፣ የልጅህ እናት። ግን እዚህ ጋር ደግሞ የሆነ ነገር አይተሃል፣ ከሄርሜላ የሆነ ነገር አይተሃል፣ የማይጠቅምህ ነገር፣ የሆነ ህይወትህን የሚያበላሽ ነገር ማለት ነው። እና ውሳኔ ሰው ሁን በቃ። በመጀመሪያ ማለት ነው አንተ ራሱ ማሰብህ ትዳርክን ትተህ እኔን ያዘኝ ስትልክ እውነት እንደው ለትዳር ትሆነኛለች ብለህ አስበህ ነው አንተ? ለአዳር እንጂ ለትዳር አትሆንህም እንደዚህ አይነት ሴት። እና የሆነ እንትን ብታስብበት መልካም ነው ብዬ አስባለሁ። ሩታ ግን ዛሬ እኔ አድንቄሻለሁ። በተለይ አቤላ ጥፊ ያስፈልገው ነበር። ያንን ጥፊሽን ወልውልሽ ብታጮሂው ራሱ እኔ ደስ ይለኝ ነበረ። የሆነ እንዴት እንደሚሆን እኮ ከዛች የባሰ ያቺ ቀምሳ ነው የቀመሰችው ነገር ቢኖር ነው እንደዚህ ያንገበገባት ያስቀናት። እንዳተያዡ አለች እኮ አተያዡ አተያዡ ናወደኔ ልጁ ራሱ ወደ ፍዝዝዝ አለ። በቃ የሌለ ነቃ በል አንተ እንደ ወንድ ልጅ ምንድን ነው የሚያፈዝህ? ሄድ ስትባል መሄድ፣ ቁጭ በል ስትባል ቁጭ። እንደዛ መሆን የለበትም። ነቃ ደንግጥ ማለት አለብክ። ትቀልዳለህ እንዴ? እና እንደዛ ነው የምላችሁ። ለማንኛውም ማለት ነው ሄርሚ እንግዲህ ያው ቦታሽን ብትመርጭ ጥሩ ነው። ገና ካሁኑ እኔ እንደ አማራጭ አቤላና ሄርሜላ ብትጣበሱ መልካም ነው ብዬ አስባለሁ። በቃ ከነዚህ ልጆች ህይወት ውጡ። ምንም የሚጠቅማችሁ ነገር የለም። ሄርሜላ እኔ እንደ ሴት ልጅ ልጥቀምሽ፣ የሰው ነገር የሰው ነው። በቃ የሰው ባል የሰው ነው። የእውነት ለዛውም የወለደ ወንድ ከሚስቱ ጋር ሳይጨርስ የሚመጣ ወንድ። ሌሎቻችሁን ብትሆኑ ልንገራ፣ ሌሎቻችሁን ብትሆኑ ለትዳር እንዳትመኙ። በአጠቃላይ የወለደ ወንድ እንዳታገቡ። ያልጨረሰ እንደው ትዳሩን እንትን ያላል ተመልሶ ስለሚሄድ አይሆናችሁም። እና ሄርሜላ አብርሽ አይሆንሽም። ከአቤላ ጋር ተጣመሪ። ከአሁኑ ጀምረሽ እንዳትጎጂ አሟሙቂ። አቤላ ላንቺ ይሆንሻል። አንቺን ከያዘ ከእነሱ ጋር ራሱ ሰላም ይፈጥራል። ይሄ ቅናት መንፈስ የሚባል ነገር ይወጣለታል። መድኃኒቱ አንቺ ነሽ፣ ማስታገሻው አንቺ ነሽ። እርግጠኛ ነኝ ታስደስቸዋለሽ ብዬ አስባለሁ አቤላን። እና እኔ መልካም ነገር ነው የምመኝላችሁ ለአቤላና ለሄርሜላ። ታድጋላችሁ፣ በዛው ፍቅራችሁ ይጧጧፍ። እነዚህን ደግሞ ተዋቸው። በቃ አለቀ።
እና እስኪ በቀጣይ ደግሞ በአዲስ ቪዲዮ እንመጣለን ውዶቼ ማሮቼ። ለዛሬ በዚህ ላይ ይጠናቀቃል ማለት ነው። ሰላም ሁኑልኝ፣ ደህና ሆኑ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ባይ ባይ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ